ከኔ ገቡት ወከር ሃምፕሪ ዘግቶ ነው የመጡት። ኢክዳል ሴፍ ሃርትማን ቹዋና ዋርድ ፕሮስ ላውረን አንቶኒ ፍሌሚንግ ከፊት ይጫወታል። አየው የሃላንድ ጥንካሬ ብልጠት የሮጠበት ፍጥነቱ ዶኩ የሰጠበት ካውንተር አታካቸው ፈጣን ነው። ማንቸስተር ሲቲ አንድ ለባዶ የመራ ነው። ግብ ጠባቂው ግን ምንድነው የሚሰራው አልገባኝም። ሶፊ የዱብራቭካ ስህተት እኮ ይታይበታል እኮ ይችኛዋን ጠባባን እንትን ለማድረግ ነው ተከላካዩ ነበር መሸፈን የነበረበት። ሃላንድ አልቻሉትም። ለሁለት እኮ ነው ደግሞ የሮጡት አብረው። ሃላንድ ኮንትሮል ማድረግ አልቻሉም። ረጅም ኳስ ለላውራን አደገኛው ተጫዋች ነው ከበር ላይ ተጫዋቾች ማቲያስ ኑኔዝ ኑ ተቀበሉኝ ኳስ እያላቸው ይገኛል። አንቷን ሲሜኒዮ ኳሱን ደርሶበታል። አንቶኒ ጄደን አንቶኒ ወደኋላ ለጄምስ ዋርድ ፕራውስ አሁን ኳሱን በረጅም ሃምፍሪ ወደኋላ ተመለሰ። ጄምስ ዋርድ ፕራውስ ላውረን በግራ መስመር አቅጣጫ አሁን በርላዮች በተወሰነ መንገድ ኳሱን እየተቆጣጠሩ ነው። ኳሱን ቢያንስ ሆልድ እያደረጉት ነው፣ ይዘውታል። ኳሱን ወጣ የመልስ ሮር አለ በርላዮች ዘክላራይት ስኮት ፓርከር በታሪካቸው ማንቸስተር ሲቲን አሸንፈው አያውቁም። ኳስ ለማዝራት ጥረት አደረጉ። ፍሌሚንግ ወደ ጨዋታው መልሶታል፣ ግን የሲቲ ተጫዋቾች ተቆጣጥሮታል ኳሱን። ቹዋና ፍሌሚንግና ጄደን አንቶኒ በበርላይ በኩል ጥሩ እንቅስቃሴ እያደረጉ ነው። ኒክ ኦራይሊ ኳሱን ለዶኩ ዛሬ በተለየ ሚና በ6 ቁጥር ሚና ነው ይጫወት ያለው የሮድሪን ቦታ ተክቶ ኒክ ኦራይሊ። አስረናይ ኳስ ቸርኬ ጥፋት ሰርቷል አሉ ዳኛው። ሃርትማን ነው ጥፋቱን የሰራው። ኦራይሊ ራያን አይት-ኑሪ ዶኩን አልቻሉት። ከሎከር መቋቋም አልቻለም ዶኩን። ሃላንድ ኳሱን ይዞባቸው ገባ። ራሱ ሃላንድ መለሰው። ጎል የሚሆን ኳስ ነበረ። ከጨዋታ ውጭ ነው ሃላንድ ከጨዋታ ውጭ ነው። ጎል ነበር የራያን ቸርኬ ኳስ። የሲቲ የአጥቂ መስመሩ እንቅስቃሴ በጣም አስፈሪ ነው። በአንጻሩ የማንቸስተር ሲቲ አማካኙ ያለ ሮድሪ ባዶ መሆኑን ነው የሚያሳየው ሶፊ። ስለዚህ ሮድሪን በነ ኤቨርተንና ብሬንፎርድ ጨዋታ ካጡ በጣም ነው የሚቸገሩት እውነት ለመናገር ማለት ነው። መሀሉ ምንም በቃ ያን ያህል ከዚህ ቀደም የምናውቀው ማንቸስተር ሲቲ ሆኖ አልተገኘም። ፊቱ ላይ ግን በጣም ጥሩ ነው። ሃላንድ፣ በርናርዶ ሲልቫ፣ ዶኩ፣ ራያን ቸርኬ፣ ሴሜኒዮ እንደውም እስካሁን በደንብ አላየ ነው በእንቅስቃሴዎች ደረጃ። ረጅም ኳስ አግርሚዬ ረጅም ኳስ ፍሌሚንግ ለማገኝ ነበር፣ ነገር ግን አሌክሳንደር ኩሳኖቭ አረጋግጦታል። ኡዝቤኪስታናዊ ኳስን ወዴት ነው የሚወስደው? ጫና ውስጥ ራሱን ከቷል። አስደናቂ ስራ ሲሜኒዮ ከኤክዳል ሲሜኒዮ የአስደናቂ ኳስ ወደፊት እየገፋ ነው። ሲሜኒዮ ወደኋላ እንዲመለስ አስገደዱት ሲሜኒዮን። ሊያም ሮሴነር ተሰናብተዋል ከቼልሲ ከጥቂት ሰዓታት በፊት ዘግበነዋል በማህበራዊ ሚዲያዎቻችን። ሊያም ሮሴኒዮ ከቼልሲ ተሰናብተዋል። ቀን ስንገልጽላችሁ እንደነበረ ምናልባት የሊድስን ጨዋታ ሊታገሷቸው ይችላል እንጂ የመሰናበታቸው ጉዳይ ቀሬ ነው የሚል ሀሳብ ሰጥተን ነበር። ቼልሲዎች በመጨረሻም ስብሰባ አድርገው ከኤፍኤ ካፕ ጨዋታው በፊት ሮሴነርን ሸኝተዋቸዋል። የውል ማፍረሻ እስከ 20 ሚሊዮን ዩሮ ድረስ እንደሚያገኙ ይጠበቃል። 4 ወር ሰርተው ግርምዬ እድሜ ልካቸውን የሚጦሩበት ገንዘብ ያገኛሉ። ከባድ ነው። ኩሳኖቭ ወደፊት ኳሱን ይዞ ገባ። ማርክ አላረጉትም። ኩሳኖቭ ኳሱን ሰጣቸው። አሁን ኳሱን በረጅም ወደ ውጭ አውጥቶታል። የመልስ ሮር አለ ማንቸስተር ሲቲ። ኩሳኖቭ ማይሆን አካሄድ ነበር ሄደው አንሸራቶት ነው ወደቀው። በርናርዶ ሲልቫ የመጨረሻ ዓመቱን በሲቲ እያሳለፈ ይገኛል። በሲቲ ቆይታው 9 ጨዋታ ብቻ ነው በጉዳትና መሰል ነገሮች ያመለጡት። ከዛ ውጪ በሁሉም ጨዋታ ተሰልፎ ተጫውቷል። ከ461 ጨዋታ በ452 ጨዋታ በመሰለፍ ታሪክ የሰራ ነው። ምን አይነት ተፈጥሮ ነው ግርሜ! በጣም 461 ጨዋታ 409 ጨዋታ ብቻ ነው ያመለጠው በሲቲ እድሜ ልክ ዘመኑ። ይሄ በጣም የሚገርም ነው። ልክ እንደ ብሩኖ ፈርናንዴዝ አይነት በጣም የሰውነት ግንባታ ያለው ነው። ወይም ተክለ እንትኑ ይሄ
ፊዚካል ፊትነሱ እሱ ጋር የሚመሳሰል ነው። ገሂ ኳሱን ወደ ግራ መስመር አቅጣጫ ዶኩ ሊያም ሮሴኒዮ ቀን ላይም በነበረው ፕሮግራማችን መሰናበታቸው እንደማይቀር ምናልባት የመጨረሻቸው የሊድስ ጨዋታ ይሆናል እያልን ነበር፣ ግን ሊድስንም አላደረሷቸውም። ዛሬውኑ አፋፍሰው በአካፋ ሸኝተዋቸዋል። የቼልሲው አሰልጣኝ ሊያም ሮሴኒዮ 6 ዓመት የፈረመው አሰልጣኝ በ3 ወር ጊዜ ውስጥ ከአሰልጣኝነት ተሰናብተዋል። ኩሳኖቭ ኳሱን ማንቸስተር ሲቲዎች 106 ቀን ብቻ ነው ያሰለጠኑት። የሚገርም እኮ ነው ግርሜ። እንግሊዛዊ ሊያም ሮሴኒዮ አሁን ኳሱን ለአንቷን ሲሜኒዮ አይሰሙም። እነሱ እንደዚህ አይነት ነገር አይሰሙም። ልክ ናቸው። ኳሱን ለበርናንዶ ሲልቫ። ቼልሲና ቶተናም አይታገሱም። እንዴ ቼልሲ፣ ቶተናም፣ ማንቸስተር ዩናይትድ ራሱ ማርጋሄ ኳሱን አስሮ ነበር። ጥፋት ሰርቷል አሉ ዳኛው። ላውረን ጥፋት ሰርቷል አሉ። የተቃወመ ነው የዳኛውን ውሳኔ ግን ላውረን መጀመሪያ ጥፋት ሰርቶ ነው ኳሱ ለማስጣር የሞከረው ላውረን። ልክ ናቸው ዳኛው። ማርጋሄ ረጅም ኳስ አሻገረ። ኳስ ተመለሰ። በሃይላይን ሲቲ መጫወት ጀምሯል። ጄደን አንቶኒ ሊጠነቀቁት ይገባል። ካውንተር አታክ እንዳይቀጧቸው። ሲሜኒዮን አቁሞታል። ሆርትማን አመለጠው። ሲሜኒዮ በአስደናቂ ሁኔታ ሲሜኒዮ ቆንጆ ኳስ በርናንዶ ሲልቫ እንዳይጠቀምበት ኢክዳል ኳሱን አውጥቶታል። አሁን እኩል በጎል ክፍያ እኩል ናቸው። 37 ጎል። በእርስ በርስ ግንኙነት ሲቲ ስላሸነፈ ነው አንደኛ። በእርስ በርስ ግንኙነት ሲቲ ስላሸነፈ ነው አንደኛ የተቀመጠው እንጂ በሁሉም ነገር እኩል ናቸው። አሁን ሲቲ ተጨማሪ ጎል አድቫንቴጅ ደግሞ ስለ አርሰናል ላይ ለዛ ነው ቶሎ ቶሎ የሚሮጡት። ከፍተኛ አቅም እየተጠቀሙ ነው አጥቂዎቹ። አይታቸው ከሆነ ሶፊ ተጨማሪ በርከት ያለ ጎል ለማስቆጠር ከሆነ በርንሌይ ላይ፣ ምክንያቱም ቀጣዮቹ ቡድኖች ላይ ብዙ ጎል ለማስቆጠር ይቸገራሉ። ማንቸስተር ሲቲ የማዕዘን ምት ሊያሻግር ነው። ሁለተኛ የማዕዘን ምታቸው ነው። አደገኛ ኳስ ኦራይሊ ኳሱን እንደምን ማወጣው። ግብ ጠባቂ ዱብራቭካ ከቶት ነበር። ኦራይሊ ከየት የሚመጣው ይህ ልጅ አይጠነቀቁትም። ደግሞ ማንም አይጠነቀቁም። ከየት እንደመጣ እይታው ነው የልጁን እይታ። ኦራይሊ ፋርፖስቱን ቢመርጠው ጎል ነበረ። ከፍ አድርጎ ቢገጨው እዛው ኔር ፖስቱን ስለመረጠ ነው። ግብ ጠባቂ ዱብራቭካ እንደ ቆሎ ነው ያፈሰው ኳሱን። ቹዋና አስታሉ በርሌዎች ረጅም ኳሱ ለፊት ጣለ። ኤክዳል ነገር ግን ማዘግየት ነበረበት። ኖ እዛ ጋር ክፍት ነበር። ካይል ወከር ግራው ነበር። ልክ ነው፣ አላየው። በርናንዶ ሲልቫ ኳሱን በርናንዶ ሲልቫ እዛው አስደናቂ ኳስ ነው። ያን ቸርኬ ዶኩ ለዶኩ ራይናይት ኑሪ ነው። እንደገና ዶኩ አስደናቂ ኳስ አስጣሏቸው። መልሶ ራይናይት ኑሪ ቸርኬ መምታት ይችላል። ቸርኬ ከፍተውለታል። ግብ ጠባቂ ዱብራቭካ ኳሱን ያዘው። ሴሜኒዮ ኳሱን ለማቲያስ ኑኔዝ ተሻጋሪ ኳስ። ወከር አለ። ወከር ዱብራቭካ ኳስ ተቆጣጠረ። ዱብራቭካ በርናንዶ ሲልቫ ረዥም ኳስ ለማርጌሂ። ቹዋን አስጣለ። አስደናቂ ኳስ አገኟቸው። አሁን በዚህ ሰዓት ላይ ጥሩ እንቅስቃሴ። ፍሌሚንግ አገኘው። ፍሌሚንግ ሳተው። ይስተዋል ይሄ ልጅ በጣም ደካማ አጥቂ ነው። ፍሌሚንግ ስሙና ስራው የማይገናኝ ነው። ነበልባሉ ብልጭ ድርግም ብሏል። አስደናቂ ስራ ነው ቹዋና የሰራው። የልጁን ድካም ነው ያበላሽበት። የቹዋናን ድካም አስደናቂ ስራ ነው። ቹዋና ሰጠው። አነክቶበታል። አልነካበትም። ቢያንስ አንድ ስቴፕ ማሸማቀቅ እኮ ይችላል ሶፊ። ሁለት ንጹህ ጎል ሳት ፍሌሚንግ ያለቀላቸውን 2 የጎል እድሎችን መጠቀም አልቻለም። ሃላንድ አሁን እንደዚህ አይነት ነገር ቢያገኝ ይምራል እንዴ? ማቲያስ ኑኔዝ፣ ሴሜኒዮ ማንቸስተር ሲቲ በተከላካይ ቦታ ላይ ማቲያስ ኑኔዝ፣ ኒኮ ኦራይሌ እንደገና ሌላ ኳስ ለጀርሜ ዶኮ ዱዋላ ኩሳኖቭ ማርጌሄ 5-4-1 አሰላለፍ ነው ይዘው የገቡት። ስኮት ፓርከር፣ ሴሜኒዮ፣ ሪያን ቸርኪ ለሴሜኒዮ ጥሩ ኳስ። ሴሜኒዮ ለጀርሜ ዶኮ ብረት ገጭ የውጭ የማሰምት ሴሜኒዮ በጣም አስደናቂ ኳስ ነበር። ማንቸስተር ሲቲ በርከት ያሉ ጎሎችን
ማስቆጠር ይጠበቅበታል። ምክንያቱም በርንሌይ ከአርሰናል ጋር ኤሚሬትስ ስቴዲየም ላይ ጨዋታ አላቸው። የማሰምት ዱብራቭካ ጉዳት አስተናገረን። ተጎድቻለሁ እያለ ነው ዱብራቭካ፣ ማርቲን ዱብራቭካ። ካይል ዎከር፣ ሃምፍሪስ፣ ኤክዳል፣ ስቲቭ ሃርትማን 5 ተከላካይ ነው የዘጉት። ቹዋና፣ ዋርፕሮስ፣ ሎረን እና አንቶኒ ደግሞ አማካዮች ናቸው። በፍሌሚንግ አጥቂ ብቻ ነው የሚጫወቱት። ማርክ ዱብራቭካ የሚቀጥል አይመስልም። ሶፊ አይቀጥልም። ጉልበቱ ላይ ነው ውስጡ ነው ጉልበቱን ውስጡን እያሳየ ነው ያለው። ስቲቭ አስደናቂ ኳስ ነው ያወጣው። ለሃላንድ የተሻገረ ኳስ ነበር። ዶኩ እንዴት ነው የሚሮጠው እንደ ፌንታ! በጣም ቆንጆ ኳስ ነው የሰጠው። ግርምዬ ተመልከተው። ራያን ቸርኪ ምን አይነት ተጫዋች እንደሆነ ሙሉን ነው የቆረጠው እኮ 6-7 ተጫዋች ባንዴ። አደገኛ ኳስ ነበር። ጀረሜ ዶኩ ዛሬ ጥሩ ነው ሶፊ። በጣም ዶኩ ነው ዛሬ ያለው። የማዘሙት ተቀባበሉ። ራያን ቸርኪ እንደገና አታለለ። ቸርኪ ክሮስ አደረገ። ኳሱ ተመለሰ። አይት ኖሬ በቀላሉ ዱብራቭካ ኳሱን ይዞታል። ዱብራቭካ ለሃምፍሪስ ወርፕራውስ ቹዋና ኤክዳል ዱብራቭካ ወከር ካይል ዎከር ተሳሳተ። ለአይት ኖሬ ኳስ ደርሶታል። 43ኛው ደቂቃ ማንቸስተር ሲቲ 1-0 እየመራ ነው። ማርኬሄ ኳሱን አስጣሉ። ዋርፕራውስ ጥፋት ሰራበት። ዋርፕራውስ ላይ ዋርፕራውስ የቀድሞ ሳውዝሃምፕተን ተጫዋች የዌስትሃም ንብረት በውሰት ውል ነው ለበርንሌይ እየተጫወተ የሚገኘው። ማንቸስተር ሲቲ ሁለተኛው አጋማሽ ላይ ግርምዬ ሳይኮሎጂካሊ ጋርዲዮላ ቡድኑን ቀይረው መምጣት አለባቸው። በትክክል አማካይ ክፍሉ በተለይ ዜሮ ነው። በዚህ ሙድ ልክ አይደለም። ነጥብ ሊጥል ይችላል። እንደዚህ አይነት ያጫወት መንገድ ድካም ይታያል። በጣም ከፍ ያለ ድካም፣ ማነሳሻ ነገር ይፈልጋል ቡድኑ። ፍላሚንግ ከፊት ለፊት እየተመለከት ነው እንገኛለን። ማርኬሄ በዚህ ሰዓት ላይ ረዥም ኳስ የመልስ ሮሯ ቹዋና ኳስ አወጣ። ቹዋና ጥሩ ልጅ ነው ባይዘ ቹዋና አንቶኒ ጥሩ ሎም ቹዋና ፈረንሳይ ተጫዋች ነው። አይት ኑሪ የመልስ ሮራ ወደኋላ ለኩሳኖቭ ለማቲያስ ኑኔዝ ሴሜንዮ እንደገና ተሳሳተ። ኩሳኖቭ ዋጋ ሊከፍል ነበር። ማርኬሄ ኦራይሊ ኳስ ተነጠቀ። አየህ ኦራይሊ እንዴት እንደተዳከመ ሶፊ። ጄምስ ዋርፕራውስ ኦራይሊ ኳስ ወደ ውጭ ወጣ። አየው እንዴት ኦራይሊ እንደተዳከመ። አዎ ዋርፕራውስ እንዴት እንደነጠቀው ኳሱን። ዋርፕራውስ ቅጣት ምን ሊመታ ነው? አርባ አምስተኛው ደቂቃ ላይ ደርሰናል። በርንሌይ 0 ማንቸስተር ሲቲ 1። ኢስቴቭ ነው ጎሉን ሃላንድ ነው ጎሉን ያስቆጠረው። አርሊን ብራውት ሃላንድ ጀርሚ ዶኩ አሲስት አድርጎት ነው። 5ኛው ደቂቃ ነው ሃላንድ ባስቆጠረው ጎል ማንቸስተር ሲቲ 1-0 እየመራ ነው። በጣም አደገኛ ቅጣት ምት ነው። ራቀ እንጂ ጄምስ ዋርድ-ፕራውስ ያው በእንግሊዝ ከዝነኛ ከሆኑ ቅጣት ምቶች አንዱ ነው። ምልክት እየሰጡት ምንድን ነው? ቆይ አሉት ምን እንደሆነ አልገባኝ። እጃቸውን አንስተው በዚህ መልኩ ነው ቆይ ያሉት። የሆነ አደገኛ ኳስ ወጣ አመለጣቸው። በርንሌይ አመለጣቸው። ሌላ አደገኛ ኳስ ኦራይሊ ነው ግርም ያየው የለም። ዛሬ ኒኮ ኦራይሊ ዛሬ 0 አቅም አንሶታል። ኩሳኖቭ ወጣው ኳሱን። የሮድሪ አለመኖር ተከላካዩን እንዴት እንዳሳሳው። ኤክዳል 2 ደቂቃ ተጨምሯል። አድማጮቻችን 2 ደቂቃ የማዕዘን ምት አግኝተዋል በርንሌይ። አንቶኒ የመጀመሪያ የማዕዘን
የመጀመሪያውን የማዘመት ዋርድ ፕሮስ አሻማ እንደገና አሁንም ኦሬሊ አመልጦት ነበር። ኩሳኖ አራቀለት ኳሱን። የመልስ ሮራ ሎረን የካይል ዎከር ኳሱን ከላውረን ተቀበለ። የመልስ ሮራውን ሃምፍሬስ ኤክዳል ዱብራቭካ ረዥሙ ዱብራቭካ ረዥም ኳስ አይት ኖሪ ተቆጣጠረ። ኒኮ ኦራይሊ እና በርናርዶ ሲልቫ ናቸው ዛሬ መሀል ላይ የሮድሪ ሚና እየተወጡ የሚገኙት። ሪያን ቸርኬ ከበርናርዶ ሲልቫ ኳስ ተቀበለ። ቀይ መስመር ላይ አንቶይን ሴሜኒዮ ወደኋላ ተመለሰ። ሪያን ቸርኬ እንደገና ሌላ ኳስ አለቀ። የመጀመሪያው አጋማሽ ተጠናቋል። ማንቸስተር ሲቲ 1-0 እየመራ ለረፍት ወጥቷል። ብቸኛዋን ጎል ኤርሊንግ ብራውት ሃላንድ ነው ኳስና መረብን ማገናኘት የቻለው። አድማጮቻችን በኤርሊንግ ብራውት ሃላንድ ብቸኛ ጎል ነው 1-0 እየመሩ ለረፍት ወጥቷል። በርማውዝ ከሊድስ ዩናይትድም 0-0 ለረፍት ወጥቷል። ሁለተኛው አጋማሽ ይጠበቃል። አመሰግናለሁ። ጨዋታው ሁለተኛው አጋማሽ እንዲጠበቁ ነው አለ ማንቸስተር ሲቲ በአንድ ጎል ብቻ የመጀመሪያውን አጋማሽ መጨረሱ። ሪያን ቸርኬ ብቻ ነው ከማንቸስተር ሲቲ ቡድን ውስጥ በጥሩ መንገድ እየተመለከትን ያለ ነው። ሌሎች ተጫዋቾች በሙሉ የሉም። ቸርኬ የሚሰራቸው ነገሮች ብቻ ናቸው ለበርንሌዎች ራስ ምታት ሆኖባቸው የቀጠሉት። በርንሌዎች ከአንድም ሁለት ከሁለትም ሶስት ከሶስትም አራት አጋጣሚዎችን በተለይ ፍሌሚንግ ያገኛቸው ሁለት አጋጣሚዎች እንደዚሁም ዋርድ ፕሮስ ያሻገረው ኳስ የመጨረሻው ደቂቃና የማዕዘን ምቱን ጨምሮ የተለያዩ ሙከራዎችን ለማድረግ ጥረት እያደረጉ ይገኛሉ። ሲቲ በመጀመሪያው አጋማሽ በነበረው በተለይ ከጎኑ በኋላ በነበረው ስሎፒ ሙድ የሚቀጥል ከሆነ ዋጋ ሊከፍል ይችላል። ነገር ግን ሁለተኛው አጋማሽ ጋርዲዮላ መንጭቆ አስነስተውት በተሻለ ሞራል የሚያመጡት ከሆነ ግን ሲቲ ተጨማሪ ጎሎችን አስቆጥሮ ምናልባትም የሊጉን የደረጃ ሰንጠረዥ በጎል ልዩነት በደንብ አጠናክሮ መምራት የሚችልበትን ድል መፍጠር ይችላል። ጥፋት የተሰራ ይመስላል። ዳኛው ጨዋታውን ግን አስቀጥለውታል። ማርጌሂ ይዞት ነው የወደቀው ጄደን አንቶኒ ማይታስ ኑኔዝን ትቶ የማል ተከላካዮች ላይ ጫና እየፈጠረ ነው። የመልስ ሮራ ካይል ዎከር ሊወረውር ነው። 5:50 ውስጥ ላይ ያስገባው ነው ካይል ዎከር። አስረናይ ኳስ ዋርድ ፕሮስ ይመታል። ፕሮስ አሻገረ። አደገኛ ኳስ ነበር ያሻገረባቸው። ተርፈዋል ሳሙ ሲቲዎች። አንቷን ሲሜኒዮ ኳስ ዞባቸው ለአማራ ጥረት አድርጎ ነበረ። ኳስ ተመልሰዋል። ገና ከጅምሩ በርንሌዎች ጥሩ የማጥቃት እንቅስቃሴ አድርገው አሳይተውናል። ስቴቭ ኳሱን ወደ ኋላ መለሰ። ዱብራቭካ ኳሱን አሁን ኤክዳል ነው። ዱብራቭካ በረጅም መታ ይመስላል። ዱብራቭካ ጫና ውስጥ ከቶታል። ሃምፍሪስ አገኟቸው ሲቲዎች። ጥሩ አጋጣሚ ሪያን ቸርኬ ቆንጆ ኳስ ሴሜኒዮ ኤክሰርቶ ኳሱን አስጣሉት። ሃምፍሪስ ከባርሰት ነበር የሰራው። ጄደን አንቶኒ ወደኋላ ኳሱ መለሰ። በረጅም ኳሱን ኤክዳል አጸዳ። ፍሌሚንግ አለ። ኳስ ተገጨ። አገኟቸው ቹዋና ኳሱ ለፍሌሚንግ ነበረ፣ ነገር ግን አስጣለ። ራያን አይት ኖሪ ዶኩ ኳስ ተነጥቋል። አሁን ኳሱን ላውረን በግራ መስመር አቅጣጫ ረጅም ኳስ ለፍሌሚንግ ማርጌሂ ገጨው ኳሱን። ጥፋት ሰርቶበታል እያሉ ነው የበርንሌ ደጋፊዎች። ዳኛው ግን አያሰጥም አሉ። ኤንዲ ማሪ ናቸው የጨዋታው ዋና ዳኛ። ማቲያስ ኑኔዝ ሁለተኛው አጋማሽ ላይ መነቃቃት የሚገባው ተጫዋች ነው። ሴሜኒዮ ማቲያስ ኑኔዝ ሲቲ ረገብ አድርጎ ቀዝቀዝ አድርጎ 3 ነጥብ ብቻ የፈለገ ይመስላል። ኒኮ ኦራይሊ ማርጌሂ ወደፊት ኳሱን እየገፋ እየሄደ ነው። ጥፋት ሰርቶበታል አሉ ኤንዲ ማሪ። ቹዋና ግን በዳኛው ውሳኔ ደስተኛ አይደለም። ሁለቱም ሁለተኛው አጋማሽ ላይ ባላቸው ተጫዋቾች ነው መቀጠል የወሰኑት። ዶኩ ኋላ ኳሱ መለሰ ለማርጌሂ ለዶኩ አስረናይ ኳስ አስጣሏቸው። አሁን ኳሱን በግራ መስመር አቅጣጫ ማቲያስ ኑኔዝ አስጥሏቸዋል እንጂ ጥሩ የመልሰው ማጥቃት እንቅስቃሴ ለማድረግ ጥረት አድርገው ነበር በርንሌዎች። ኦራይሊ ሲከላከሉ ጥሩ ነው ባይዘው በርንሌዎች ስተት ካልሰሩ እስካሁን ያለው ጥሩ እንቅስቃሴ ነው። ዚያን ፍሌሚንግ ግን ያገኛቸውን አጋጣሚዎች በአግባቡ እየተጠቀመ አይደለም። በርናርዶ ሲልቫ ኳሱን አስረናይ ኳስ በርናርዶ ሲልቫ ቸርኬ አርሰናል ላይ ያስቆጠረው አይነት ጎል ቦታ ላይ ነበረ ኳሱን ማግኘት የቻለው።
ጥሩ ቦታ ላይ ነበር ማግኘት የቻለው። አርሰናል ላይ እንደዚህ አይነት ቦታ ላይ ነው ጎል ያስቆጠረው ራያን ቸርኬ። 1-0 ሲቲ የመራ ነው። ሁለተኛው አጋማሽ ላይ ነን። ኤርሊንግ ብራውት ሃላንድ ብቸኛዋን ጎል ያስቆጠረ ተጫዋች ነው። ዶናሩማ ኳስ እግሩ ላይ ያዘገያል። ባለፈው ከሃቨርትዝ ቀጥቶታል። አሁንም በርንሌዎች ኳስ አስጣሏቸው። አስደናቂ ኳስ ወደፊት ይዞ ለመሄድ ጥረት እያደረጉ ነው በርንሌዎች። አሁን ኳሱን ጄደን አንቶኒ ወደኋላ ኳስ ተመለሰ። ኢክዳል ወደኋላ ኳስ ለስቲቭ ጋርዲዮላ መቀየር አለበት ተጫዋች ሶፊ። አንድ ጎል አያስተማምንም። አቹዋና አሁን ራና ቸርኬ አስደናቂ ኳስ ራያን ቸርኬ አሁን ጥሩ ፖዚሽን ላይ ናቸው። ሊያስቆጥር ይችላል። ቸርኬ ለሴሜኒዮ አሞራ በሰማይ ሲሜኒዮ መታ ኳስ ተነሳበት። የላይኛውን ጣራ ሊገነጥለው ነበር ሀሳቡ እሱ ነበረ፣ ነገር ግን ተነሳበት ሴሜኒዮ። ራያን ቸርኬ እኮ ፈጥኖበት እኮ ነው። ጥሩ ኳስ ነበረ ሲቲዎች ይዘው መግባት የቻሉት። የተሻለ ድል ፈጥረው ነበረ። በርንሌዎች ለማጥቃት በመጡበት ሰዓት ነው ኳስ ተነሳበት። ሴሜኒዮ ጥሩ ሙከራ ነበረ። ኢላማውን ቢጠብቅ ጎል ነበር ሊሆን የሚችለው። በመጀመሪያው ዙር በርንማውዝ ከበርንሌይ በነበራቸው የፕሪሚየር ሊግ ጨዋታ ላይ ጎል አስቆጥሯል። ጋርዲዮላ ላይ ጥሩ ስሜት እያየን አይደለም። አሁን ኳሱን ረጅም ለፍሌሚንግ አስደናቂ ኳስ አገኛቸው። ጄደን አንቶኒ ግሩም ኳስ ነበረ። ማቲያስ ኑኔዝ ኳሱን አወጣ። ማቲያስ ኑኔዝ አተረፋቸው ሲቲዎችን። ይሄን ያልኩ ግርምዬ በርንሌይ ሰዓት በሄደ ቁጥር ጫና ሊፈጥርባቸው ይችላል። ኮንፊደንሳቸው እያደገ ሊመጣ ይችላል። ማቲያስ ኑኔዝ ፍሌሚንግ ግሩም ስራ ነው አሁን የሰራው። አየው ማቲያስ ኑኔዝ ባያገኘው እኮ ፍሌሚንግ መጥቶ አልከዋል። ዲ ጎል ነበር። ጋርዲዮላ ደነገጠ፣ ተረበሸ። ምንድነው የሆነው እያለ ነው። ሙሉ የቡድን አባላቶችን እያናገረ ነው። ሂዶ ከኡማር ማራሙሽ ጎናና ተጫዋቾቹ ማር ገባ። ተጫዋቾቹ ማር ገብቶ እየመከራቸው ነው። ሁሉም አንገቱን እየነቀነቀ እያለ ነው። ሲቲ 6 የማዘምት በርንሌይ 2ኛ የማዘምት አግኝተዋል። የማዘም ሊሻገር ነው። ምልክት ሰጠ። ሲቲዎች ውስጥ መደናገጦች አሉ። ዋርፕሮስ አደገኛ ማዘምት መቼ ነው? አሁን ኳሱ ተመለሰ። ሃርትማን አለ። ሃርትማን ወደኋላ መለሰ። ካይል ዎከር ረጅም ኳስ ሰጣቸው። ቹዋና ኳሱ ሞክሮ ነበረ፣ ተመለሰ። ካውንተር አታክ። አሁን ጥሩ አጋጣሚ ዶኩን ካይል ዎከር ወሰደበት ኳሱን። አስደናቂ ኳስ ሃምፍሬ ኳሱን ወደ ቀይ መስመር አቅጣጫ ወደኋላ መለሱ። ረጅም ኳስ ሃርትማን አለ። ማቲያስ ኑኔዝ ኳሱን ገጨ። አሁንም ኳሱን ነጠቋቸው። ጥፋት ሰርቶብናል እያሉ ነው። እየተሳሳቱ ነው ሲቲዎች። በርናንዶ ሲልቫ ኒኮ ራይናይት ኦራይሌ ወደኋላ ኳሱ ለበርናንዶ ሲልቫ። ማቲያስ ኑኔዝ ሴሜኒዮ ገፍቶ የሚሄድ አይነት ተጫዋች ነው። ሴሜኒዮ ኳሱን ወደኋላ መለሰ። ማቲያስ ኑኔዝ ቸርኬ ኩሳኖ ማርጋያዎች ማንቸስተር ሲቲዎች ከኳስ ጋር በዚህ መንገድ ስምምነት መፍጠር አለባቸው። አለበለዚያ ቶሎ ኳሱን ከሰጧቸው ለበርንሌዎች ምቹ ሁኔታ ነው የሚፈጥሩት። ቸርኬ ረጅም ኳስ አስደናቂ ኳስ ነው ያስቀረባቸው። ዋርፕራውስ በረጅም ኳሱ መታ። ስመታውን ኳስ ማርጋሂ ለማውጣት እየታገለ ነው። የመልስ ሮራ ለበርንሌይ ቹዋና ጀግና ነኝ አለ። ኤክዳል ሴቭ ላውረን ወደኋላ ኳሱን ለግብ ጠባቂው ዱብራቭካ። አስደናቂ ኳስ በግራ መስመር ላይ ለሃርትማን ቆንጆ ኳስ። ሃርትማን ወደኋላ መለሰ። ካለፍራቻ የተጫወቱ ነው፣ ግን ባክ ባሳቸው ዋጋ እንዳያስከፍል መጠንቀቅ ይኖርባቸዋል። ዱብራቭካ ሴቭ ሃርትማን ረጅም ኳስ ወደፊት ጣለ። አስደናቂ ኳስ በቀይ መስመር አቅጣጫ ሃምፍሪስ
አጥፋት ሰርቶ ነበር። ዳኛው ጨዋታውን አስቀጥሏል። መልሰው ፊሽካ ነፉ፣ ግን በአድቫንቴጅ አስቀጠሉት። በርናንዶ ሲልቫ፣ ራያን ቸርኬ፣ ፔፕ ጋርዲዮላ በፍጹም ደስተኛ አይደሉም በዚህ ጨዋታ። ሰሜንያው፣ ማቲያስ ኑኔዝ፣ አሌክሳንደር ኩሳኖቭ፣ በርናንዶ ኩሳኖቭ። ያለ ሮድሪ ግን ሲቲ ውይ ራያን ቸርኬ አስረናይ ኳሷን ይዞ እየገባ ነው። ሴሜኖ እየገባለት ይገኛል። ሰጥቷቸው ተመለሱ። ጁዋና ላውረን አስረናይ ረጅም ኳስ በቀይ መስመር አቅጣጫ ግብ ጠባቂው ዶናሩማ ወጥቷል። ኦፍሳይድ ነው። የበርንሌም ተጫዋች ኦፍሳይድ ነው። አቤድም ኦፍሳይድ ሊሆን የሚችልበት እድል ሰፊ ነበረ። ሃምፍሪ ኳሱን ኒኮ ኦራይሌ ወደኋላ መለሰ። ማቲያስ ኑኔዝ፣ ሴሜንዮ፣ ኑኔዝ፣ ሃላንድ አስረናይ ኳስ ሰጡት። በቀላሉ ነው ኳሱን ያስጣሉት። ሆርትማን በረጅም አጸዳ። ኒኮ ኦራይሌ፣ ማቲያስ ኑኔዝ ኳሱን እየተሽከረከረበት ነው። ኑኔዝ ቸርኬና ሲሜዮኔን አገኛቸው። ሃላንድን የጎል ቋሚ ገጨበት። ድለኛ አይደለም ሃላንድ፣ የጎል ቋሚ ገጨበት። ያለቀለት የጎል እድል ተበሳጨ ሃላንድ። ያለቀለት የጎል አጋጣሚ ነበረ። ሲቲ አስረናይ ኳስ ማቲያስ ኑኔዝ ነው ስራውን የሰራው። ሶፊ አይቷል። ተርን አድርጎ ኳሱን ይዞት ሄደ ለሴሜኒዮ። የሴሜኒዮን ኳስ አውጣ ነው ሲል ነው ሃላንድ እግር ስር የገባው። ሃላንድ ግን አየው ምን አይነት አጥቂ እንደሆነ። እግሩ ስር የገባውን እድል በየትኛውም አጋጣሚ በፍጥነት ነው ወደ እንቅስቃሴ ለመሞከር ጥረት የሚያደርግ ውሳኔ ነበረ። የጎል ቋሚ ነው የመታበት። ሮጮታ ኤርሊንግ ብራውት ሃላንድ ከሊድስ ዩናይትድ ቀጥሮ ብዙ ጎል ያስቆጠረበት ውድንበር ላይ ነው። ፍሌሚንግ ወደኋላ ራያን አይትኖሪ ኳሱን መለሰ። ረጅም ኳሱን ዶናሩማ ጃይደን አንቶኒ ነካበት። ማቲያስ ኑኔዝ ከማግኘቱ በፊት ከአርሰናል ጋር በነበራቸው ጨዋታ ላይ ተሳስቶ ዋጋ ከፍሎ ነበረ። በርናንዶ ሲልቫ ወደኋላ መለሰ። ጫን የሚለው ተጫዋች ካለ አደጋ ሊፈጥርበት ይችላል። ኒኮ ኦራይሌ አስረናይ ኳስ ዶኩ አይትኖሪን አልተመለከተውም፣ እየገባለት ነበር። ማቲያስ ኑኔዝ፣ ራያን ቸርኬ አሁን ኮምፓክት አይደሉም። ሜዳውን ለጦ ለመጫወት ጥረት እያደረጉ ነው ያሉ ሲቲዎች። ሆርትማን ኳሱን አስጣለ። ሆርትማን ወደፊት ረጅም ኳስ ራሱ ሄደ። ፍሌሚንግ እያገዘው አይደለም። ወደ ግብ ጠባቂ ቤት ለጥሩ ነበረ። ዶናሩማ 1-0 ማንቸስተር ሲቲ እየመራ ነው። በኤርሊንግ ብራውት ሃላንድ የ5ኛ ደቂቃ ጎል 1-0 ሲቲ እየመራ ነው። ኩሳኖቭ፣ ቸርኬ፣ ማቲያስ ኑኔዝ፣ ራያን ቸርኬ፣ አንቶን ሲሜኒዮ ወደፊት ኳሱን ይዞ ሄደ። ሲሜኒዮን አስጣሉት። እንደገና ነጠቃቸው። ቸርኬ፣ በርናንዶ ሲልቫ፣ ማርጋሂ፣ ዶኩ፣ እየሰበሰባቸው ነው። ወደኋላ መለሰው ለማርጋሂ። ራያን ቸርኬ፣ ኩሳኖቭ ግሩም ስራ ነው የሰራው። ጄደን አንቶኒ ቀነሰው። ኳሱን ወደኋላ ማይነስ አደረገው ለራያን ቸርኬ። ማቲያስ ኑኔዝ፣ ኩሳኖቭ። ባርሴሎና ሴልታ ቪጎን 1-0 እየመራ ነው። ሶፊ ላሚን ያማል በፔናልቲ ነው ጎል ነው ያስቆጠረው። 1-0 ሴልታ ቪጎን ባርሴሎና በስፔን ላሊጋ 33ኛ ሳምንት የጨዋታ መርሃ ግብር። ራያን አይትኖሪ ወደኋላ ኳስ መለሰ። ኩሳኖቭ፣ ቸርኬ፣ ኩሳኖቭ ኳሱን ሲቲዎች ወደፊት ፔኔትሬት አድርገው ለመግባት ተቸግረዋል። እንዳለ ከኳስ ጀርባ ናቸው የበርንሌይ ተጫዋቾች። ኩሳኖቭ፣
ማርጋሂ ዶኩ አሁን ዶኩ እየተሽከረከረ ነው። ጋሂ ማቲያስ ኑኔዝ ጥሩ ኳስን በርናንዶ ሲልቫ በቀኝ መስመር አቅጣጫ እየወጣ ነው። በርናንዶ ሲልቫ ቀዳዳ እየፈለገ ይገኛል። እዛው ለማቲያስ ኑኔዝ ለበርናንዶ ሲልቫ ሴሜንዮ በር ላይ ሲከላከሉ በጣም ደስ ይላሉ። በጣም አስደናቂ መከላከል ነው። አይትኖሬ ዶኩ ወደ ጎል ሞከረ፣ ግን ላማውን አልጠበቀም። የዶኩ ኳስ ወደ ውጭ ወጥቷል። ተቸግሯል ግን ማንቸስተር ሲቲ በጣም ተቸግሯል። ግን እቺን ውጤት ብዙም ማስጠበቅ የሚከብደው አይመስለኝም። ግርሜ 1-0 ግን 1-0 እኮ አሁን እኮ ጎል አስፈላጊ ስለሆነ በርንሌይ ደግሞ አርሰናልም የሚገጥመው ቡድን ነው። ጋርዲዮላ የራሱ ፊቱ ላይ የሚነበበው ስሜት ፔፕ ጋርዲዮላ አፍንጫውን ግራና ቀኝ እየጠራረገ ነው። የጭንቀት ስሜት እያየ ነው የምንገኘው ጋርዲዮላ ላይ። ከባድ ኳስ አሁን የኳስ ከባድ ኳስ ነው። ሶፊ ዋርድ ፕሮስ ይመታዋል። አደገኛ ቅጣት ምት ነው። ዋርድ ፕሮስ የሚመታቸው ኳሶች በጣም አደገኛ ናቸው። የዋርድ ፕሮስ ቅጣት ምቶች ቀደም ሲልም በፍጹም እንዲህ አይነት እድል መስጠት የለባቸውም። በፍጹም እንዲህ አይነት እድል መስጠት የለባቸውም። በራስ ጎል ላይ ሁሉ እኮ ይቆጠራሉ። አይታል ሶፊ ለተከላካዩ በጣም አደገኛ ነው የሱ ቅጣት ምቶች። ጄምስ ዋርድ ፕራውስ በጣም ጥራት ያለው ቅጣት ምቶችን ነው የሚያሻግረው። ዋርድ ፕራውስ ቅጣት ምቱን ሊያሻግር ነው። አደገኛ ኳስ አሻገረ። እንደተፈራው አገኟቸውንም ተነሳበት። ሆርትማን ተነሳበት። የ1-0 አድቫንቴጅ ነው። በርማውዝ ቫይታሊቲ ስቴዲየም ላይ በርማውዝ ከሌዲስ ዩናይትድ ጋር የመጀመሪያውን ጎል ክሩፒ ወዘወዘው ከተተው 11ኛ ጎሉን አስቆጥሯል በውድድር ዓመቱ። ይህንን ጨዋታ ካሸነፉ በቀጥታ ለአውሮፓ ውድድር የሚጫወቱት በርንሌዮች። አማካይ መስመር የተነጠቀ ኳስ ነው። በርማውዝ ይቅርታ። ግን ሊድስ የሚነሳ ቡድን ነው። ዶኩ ኋላ ኳሱ መለሰ ለማርጋሂ። ማቲያስ ኑኔዝ ጥሩ ነው ያመለጠው። ጥሩ አመለጠ። ቢያስጥለዋ ጄደን አንቶኒ በጣም አደገኛ ተጫዋች ነው። ኒኮ ኦራይሊ ረጅም ኳስ ወደፊት ጣለ ለሴሜንዮ። ኳስ ተመለሰ። አሁን ኳሱን ጄምስ ዋርድ ፕራውስ ላውረን ጄደን አንቶኒ ወደኋላ ኳሱ ለላውረን መለሰ። በርናንዶ ሲልቫ መሰለኝ ተመትቻለሁ ብሎ እያነከሰ ነው። ቸርኬ ይመስለኛል። በርናንዶ ሲልቫ ነው ግርሜ። ዱብራቭካ እዛው ኳሱን ለኢክዳል እንደገና ኳሱን አስደናቂ ኳስ ግራ መስመር ላይ ለማሻገር ነበረ። የተሳካ ፓስ አልሆነም ለጄደን አንቶኒ። ማቲያስ ኑኔዝ ራያን ቸርኬ 62 ደቂቃ ማንቸስተር ሲቲ 1-0 ብቻ ነው እየመራ ያለው ጨዋታውን። አስጨናቂ ነው። ቸርኬ በርናንዶ ሲልቫ ማቲያስ ኑኔዝ በርናንዶ መጣል ይኖርበታል። ኳሱን ቢያደርገው የተሻለ ነበረ። ብዙ ተጫዋች ገብቶ ነበረ። ጋሂ ዶኩ ዶኩ አስደናቂ ኳስ አሁንም መለሱባቸው። ከኖከር የተሽከረከረ ነው። እዛው በረጅም ኳስ ተመታ። አሁንም በርናንዶ ሲልቫ ዶኩ ሳይደራጁ እየመጡባቸው ነው። ዶኩ ኳሱን ይዞ ገባ። አስደናቂ ነበረ። ቸርኬ አስጣሏቸው። ወከር በረጅም አጸዳ ኳሱን። ፍሌሚንግ ከኩሳኖቭ ፈጣን ተጫዋች ስለሆነ ቶሎ እሱን ወደኋላ መለሰ። በርማውዝ
ሳይቀጣ አልቀረም። አገኟቸው። የጎል ቋሚን የመለሰባቸው ልጅሶች ፓስማም እድል ግን የጎል ቋሚ መለሰባቸው። እድል ግን ኦካፉር አመለጠው። ባይዘው ሊድስ ያገባል። ሶፊ አትጠራጠር። በር ላይ 187 ኳሶችን ተቀባብለዋል። ሲቲ 428 ኳሶችን ተቀባብለዋል። ጨዋታው ሲቲ 1-0 ብቻ ነው እየመራው ያሉት። አሳሳቢ ነው። ተጨማሪ ጎል ካልጨመሩ በቀጣዮች ደቂቃዎች ጋሂ በርናርዶ ሲልቫ ተጫዋች ሊቀይሩ ነው ጋርዲዮላ። ግዴታ ነው። ሚዱን በተለይ እንደ ሚዱ ዜሮ ያለ ሮድሪ ለካ ማንቸስተር ሲቲ ምንም ነው። በርናርዶ ሲልቫ ማንቸስተር ሲቲ 2 ለውጦችን ለማድረግ የተዘጋጁ ያሉት። ቹዋና ኳስ ተነጠቀ፣ እንደገና ነጠቁ። ጥፋት ዶኩ ሰራ ከሎከር ላይ ረግጦታል። ግርምዬ እዚህ ጋር ተመልከተው። ፔናልቲ ያሰጥም ረግጦታል። ኧረ ያሰጣል። ኧረ ያተረፉ ጄምስ ዋርድ-ፕራውስ ረግጦታል። ኒኮ ጎንዛሌዝ ገባ። ማን ወጣ? ሴሜንዮ ሳቪኒዮ ይገባል። በሴሜንዮ አይት ኑሪና ልክ ነው። አሪፍ ቅያሬ ነው። በተለይ የኒኮ ጎንዛሌዝ አይት ኑሪ ምንም ጥቅም የሌለው ተጫዋች። ሴሜንዮ ግን ቢቆይ ጥሩ ነበር። ረፍት ነው። ራያን አይት ኑሪ እየተናደደ ነው በብስጭት። መቀየሩ በጣም ነው ያናደደው። ተበሳጭቷል ራያን አይት ኑሪ። ሴሜንዮ ሌላኛው ተጫዋች ነው። የአርሰናል ደጋፊ እንደሆነ ይታወቃል። ሴሜንዮ እንደ ቀንደኛ ደጋፊ አርሰናል እኮ ጥሪ ካደረገልኝ ይገባል ብሎ ነበር እኮ። አርሰናል ግን ሲቲ ቀደመው። እስከ ዓመቱ መጨረሻ እንኳን ልጠብቃችሁ ማረጋገጫ ስጡ ይብሏቸው ነበር። እምቢ ብለውት ነው። ማርስሮራ ለበርን ላይ ኒኮ ራይሊ ወደ ግራ መስመር መጥቷል። ወደ ተፈጥሯዊ ቦታው ዘንድሮ 6 ቦታዎች ላይ ተጫውቷል። ግን ኒኮ ራይሊ 6 ካይሎከር ማርስሮራ ላይ ወረውር ነው። በቀጥታ 5:50 ውስጥ ሊያሻግረው ይችላል። ፍሌሚንግ ይገጫል። ጄደን አንቶኒ ያለ ግን የአየር ላይ ኳሶች ለዶናሩማ አስቸጋሪ አይደሉም። ተወረወረ ኳሱ በቀላሉ ኒኮ ራይሊ መለሰው። ሃርትማን አሁን ኳሱን በካውንተር አታክ ሳቪኒዮ መጣባቸው። ሳቪኒዮ ለራያን ቸርኬ ከሃርትማን ራያን ቸርኬ ኳሱን እየገፋ ሳጥን ውስጥ ከገባ አደጋለሁ። ራያን ቸርኬ ዘጉበት። ራያን ቸርኬን ዘጉበት። አስመለሱት አስገድደው። ማቲያስ ኑኔዝ አስደናቂ ቅብብል። ፍሌሚንግ ጥፋት ሰርቷል አሉ ዳኛው። 66 ደቂቃ በርን ላይ 0 ማንቸስተር ሲቲ 1 ኤርሊንግ ብራውት ሃላንድ ብቸኛ ጎል ናት የዚህ ጨዋታ መለያ። አድማጭ ተመልካዮቻችን ቸርኬ አማካይ ክፍሉ ኒኮ ጎንዛሌዝም ተቀይሮ ቢገባም ግን ያን ያህል የሮድሪን አይነት ሽፋን ግን መስጠት አልቻለም። ሶፊያውንም እንደምታየው ዋርድ-ፕራውስ ኳሱን ሃምፍሬ ሴቭ። አንድ አስተያየት ሰጫችን ባርሴሎና ጨዋታ ላይ ፖሊስ ገብቶ ጨዋታው ተቋረጠ ምንድን ነው ብሏል። ይሄኛውን እያየን እናጣራዋል። ሃርትማን ዘረኝነት ሊሆን ይችላል። የዘረኝነት ስድቦች ምናምን ላሚን ያማል ላይ በጣም እየበረቱበት ነው። ለነገሩ ሜዳው ላይ ነው ደግሞ ተቋርጧል። የተፈጠረ ነገር አለ። ተቋርጧል። ምን ሊሆን ይችላል? ሶፊ ተቋርጧል። እንደምናየው ቆሟል ጨዋታው። ባርሴሎና 1-0 ሴልታ ቪጎን እየመራው ነው። ተቋርጧል። በቀኝ መስመር ላይ ሳቪኒዮ ተቀይሮ የገባ ተጫዋች ነው። ሳቪኒዮ ያልደከመ እግር ነው። ቡድኑ ማነቃቃት ይኖርበታል። አስደናቂ ኳስ ቸርኬ ቀለለባቸው። ግብ ጠባቂው ዱብራቭካ ኳሱን ይዟል። ቸርኬ ሊድስ ጎል አስቆጥሯል። ሶፊ አቸው ሊድስ ብያለሁ እኮ ምንም እርግጠኛ ነኝ ጎል እንደሚያገባና ኞቶ ጎል አስቆጥሯል። እርግጠኛ ነኝ። ትንሽ ቆይተን መስሉ እናየዋለን። አረገኛ ኳስ ተጨራረፈ፣ ተመለሰ። ኞቶ ነው የሚያገባው። በመከራ ነው መጨረሻ ላይ ኦይንቶ እንዴት አድርጎ ነው ያገኛቸው? ኦን ጎል ነው። ተጨርፏል ኳሱ። ኞንቶ አቻረጋቸው።
ዴፍሌክተር የሆነ የኞቶ ኳስ ነው ግን አየው ወደ ጎል የመታው ስለሆነ ነው እንጂ ኦን ጎል መሆን እንትን ነበር። ኦን ጎል ነው። ግን በኞቶ ነው የተመዘገበው። ጄምስ ሂል ነው ኳሱን አቅጣጫውን ያስቀየረው። ቢኒያም ሳሙኤል ፖሊስ ሳይሆን ደንብ ነው የገባው ብሏል። ሜዳው ባርሴሎናና ሴልታ ቪጎ ጨዋታ ኳሱ ጆዋን ዱብራቭካ ሃምፍሪስ ነው የሰጠው። አሁን ኳሱን የሲሲ ደጋፊዎች ሞር እያሏቸው ነው ሲቲዎችን። ሃምፍሪስ ላሚን ያማል ተቀይሮ ወጥቷል ሶፊ በጉዳት ምክንያት። ኳስ ወሮጅ ከመውጣቱ በፊት ኒኮ ኦራይሊ ያገኘ ሃላንድ ይዞ ገባ ኳሱን ለዶኩ ማርጋሂ ሰሜንያው ገሂ ኦራይሊ በጣም አደገኛ ተጫዋች ነው። ኦራይሊ እዛው ለዶኩ እንደገና ለማርጋሂ ለቸርኬ ለኒኮ ጎንዛሌዝ ገሂ ወደኋላ መለሰ። ኩሳኖቭ የአርሰናል ደጋፊዎች በርንላይ ወደ ጨዋታው ይመለሳል የሚል ተስፋ ይዘው ይህን ጨዋታ እየተመለከቱ ነው። 20 ደቂቃዎች ይቀራሉ። ማርጋሂ አስደናቂ ኳስ ሪያን ቸርኬ ገሂ ሃላንድ እንደገና ሰቨኒዮ ሳቪኒዮ የመታው ኳስ አወጡት። ሃላንድ ግን ቢያገባ አይሻልም? ግርምዬ ከመመለስ እንዴ እሱ ላይ ለጥፎም እንደ ሃላንድ ጎል ነበርኩ። በርናርዶ ሲልቫ ማዕዘኑን ሊያሻግር ነው። እዛው ላይ ነበር መለጠፍ የነበረበት። ሳቪኒዮ ቆንጆ ኳስ አግኝቶ ነበረ። ደረባቸው፣ ወጣ ኳሱ። በርናርዶ ሲልቫ ምልክት ሰጠ። ኳሱን የማዕዘን ምቱን አሻገረ። አደገኛ ኳስ ይመስል ነበረ። በድጋሚ ሌላ የማዕዘን ምት፣ ሌላ ድል። 73ኛው ደቂቃ ላይ ደርሰናል። በነገራችን ላይ ዛሬ የባርሰሎና ተጫዋቾች ጥቁር አርም ባንድ አድርገው የተጫወቱ ያሉትና የቡድናቸው አጋር የሆነው ጀራርድ ማርቲን አያት ህልፈተ ህይወቱን ተከትሎ ነው። ስቲቭ ኤክዳል እንደገና ተቀባበሉ። ወከር ረዥም ኳስ ወደ ውጭ ወጣ። ማርክ ገሂ የመልስ ሮራው በፍጥነት ተወረወረ። የማንቸስተር ሲቲ ደጋፊዎችን እየተመለከትን ነው። አቀርዝዟል። ለምንድን ነው ሶፊ የሲቲ ደጋፊዎች እንዴ? አሳማኝ አይደለም አግርሜ። በዛ ላይ ብዙ ጎል ጠብቀው ነበር መሰለኝ በዚህ ጨዋታ። እዚህ ጨዋታ እኮ ሲቲ ጨዋታው በጎል ልዩነት ከተለየ አንዱ አድቫንቴጅ ይወስድበታል የተባለው የጨዋታ ነው ግርሜ። ምክንያቱም አርሰናል ይሄንን ቡድን ያገኘዋል። ቦርንላይ በመጀመሪያው አጋማሽ አንድ ኦን ታርጌት፣ በሁለተኛው አጋማሽ ምንም ኦን ታርጌት የለውም። ማንቸስተር ሲቲ በመጀመሪያው አጋማሽ 6 ኦን ታርጌት፣ በሁለተኛው አጋማሽ 1 ኦን ታርጌት ብቻ። ኩሳኖቭ ለማቲያስ ኑኔስ የሚቀበለው ተጫዋች የፈለገ ነው። ማቲያስ ኑኔስ መለሰ ለኩሳኖቭ። ማርክ ገሂ ወደ ኋላ መለሰ ለማቲያስ ኑኔስ ቀይ መስመር ላይ ለሪያን ቸርኪ ለማቲያስ ኑኔስ ኳሱን መለሰ። ኩሳኖቭ ኦራይሊ በቀላሉ መለሰ። ወከር ወርፕራውስ ላይን ፎስተር ኳስ ደርሶት ነበር ግን በቀላሉ ተነጠቀ። ግራ መስመር ላይ ዶኩ ጀረሜ ዶኩ እንደገና ሌላ ኳስ ኩሳኖቭ። አንዳንድ ምንጮች ቆይ ላረጋግጥ ግን እስከዛው ድረስ ምናልባት እውነት ከሆነ በጣም አነጋጋሪ ነው። ፖሊሶቹ የገቡት ፌራን ቶሬስን ለማሰር ነው። እንዴት ምን አጠፋ? ቆይ እስቲ እንመልከት። ግን ላሚን ያማል እንደተጎዳ አስቸኳይ የሕክምና እገዛ ሲደረግለት ነው ጨዋታው የተቋረጠው። ከዛ በኋላ ነው ግን ባርሴሎና 1-0
ከዛ ላሚን ያማል ተቀይሮ ወጣ። ዶኩ ግራ መስመር ላይ ዶኩ ኳስ እየገባ ይገኛል። ኒኮ ጎንዛሌዝ እንደገና ኳሱን አስጣሉ። አደገኛ ኳስ አገኟቸው። በዚህ ሰዓት ላይ በርናዎች አገኟቸው። ወርፕሮስ እንደገና ተሻጋሪ ኳስ ኳሱ ወጣ። ኦፍሳይድ። ደካማ ኳስ ላይል ፎስተር ደካማ ኳስ ነው። ላይል ፎስተር ጥሩ ኳስ ፍላሚንግ ይዞ ገባ። ተሻጋሪ ኳስ በግራ እግሩ መታለው ሲል ተቆረጠበት ኳሱ። ሰባ ስድስተኛው ደቂቃ ላይ እንገኛለን አድማጮቻችን። ቀይ መስመር ላይ ኩሳኖቭ አለን ብራውስ ሃላንድ ኳስ እየገባ ይገኛል። በቀላሉ ተነጠቀ በዋርድ ፕራውስ። ግራ መስመር ላይ ሃርትማን ወደኋላ ኤክዳል ዱብራቭካ ሃርትማን ጄደን አንቶኒ ተነጠቀ። ናሁም ከተማ ከልብ እናመሰግናለን። ናሁማችን ክበርልን። ሳቪኒዮ አቆሙት። ሳቪኒዮን ካይል ወከር ወደኋላ ሃርትማን ሎረን ሃርትማን በረሽሞ በግንባር ጎንዛሌስ በሰውነቱ ዞሮ ኳስ ተቀበለ። በርናርዶ ሲልቫ ሪያን ቸርኪ አታሎ ገባ። ኤስቴቭ አስደናቂ የመከላከል ስራ ነው የሰራው። ኤስቴቭ አስደናቂ ስራ ነው የሰራው። ሪያን ቸርኪን ኳስ 78ኛው ደቂቃ ላይ ደርሰናል። በርንሌይ 0 ማንቸስተር ሲቲ 1። ማንቸስተር ሲቲ 9ኛ የማዕዘን ምት፣ በርንሌይ 2 የማዕዘን ምት ነው። ኒኮ ኦራይሊ ያለ አይኑን ጨፈን እያደረገ ነው፣ እየገለጠ እየጨፈነ ነው። ሳቪኒዮ በርናርዶ ሲልቫ ሪያን ቸርኪ ወደኋላ ለበርናርዶ ሲልቫ ለማቲያስ ኑኔዝ ቀይ መስመር ላይ ሳቪኒዮ ወርድ ፕራውስ በግንባር መለሰ። እንደገና በርናርዶ ሲልቫ ክሮስ አደረገ። ማርጌይ ተጠግቶ ነበር። ወከር በሰውነቱ ሸፈነ። ማርቲን ዱብራቭካ በረዥሙ ዶኩ ኳስ ተጨረፈበት። ሊወጣ የነበረ ኳስ ይዞት መጣ። እንደገና ወደ ሜዳ ዶኩ አስደናቂ ድሪብል ነው። ዶኩ ለማርጌይ እንደገና ለሪያን ቸርኪ ስፔስ እየፈለገ ይገኛል። ሳቪኒዮ በርናርዶ ሲልቫ ቀይ መስመር ላይ ማቲያስ ኑኔዝ ዱብራቭካ ወጣው። ጌሄ ተጠግቶ ነበር ጎል ለማስቆጠር። ነቅለው እየወጡ ነው ማንቸስተር ሲቲ። በካውንተር አታክ እንዳይጋለጡ ጥንቃቄ ማድረግ ይኖርባቸዋል። በርናርዶ ሲልቫ ማቲያስ ኑኔዝ ሪያን ቸርኪ ሎረን ሃላንድ የሞከረው ኳስ ወደ ውጭ ወጣ። ግርምዬ አንድ ደጋፊ አሁን የተጣራው ትክክለኛው መረጃ ተገኝቷል። ቅድም እንዳልኩት አጠራጣሪ ነው ብዬ ነበር። የፌራን ቶሬዝን ሊያስሩ ነው የሚለው ያው ለፈን የተለጠፈ ነው። ነገር ግን ትክክለኛው ነገር የሕክምና ጉዳይ ነው። ግርምዬ አንድ ደጋፊ የልብ ህመም አጋጥሞት ለ8 ደቂቃ ያህል ጨዋታው ተቋርጦ ነበረ። ሕክምና ከተደረገለት ወይም ወደ ሕክምና ቦታ መሄዱን ተከትሎ ጨዋታው ተጀምሯል እንደገና። ማንቸስተር ሲቲ ጎል መድገም ይኖርበታል። አንድ ጎል አያስተማመንም አድማጮቻችን። ማርጌሄ የመልስ ሮራ ካይል ወከር ለመውረድ እየተዘጋጀ ይገኛል። ስኮት ፓርከር ተጫዋች ሊቀይሩ ነው።
ወከር የመልስ ሩራ ግቡ እያለ ነው። ወከር ወደኋላ ኤክዳል ለኢስቴቭ ለሃርትማን ግራ መስመር ላይ ሃርትማን ረጅም ኳስ ኤክዳል ኳስ ወደ ውጭ ወጥቷል። የመልስ ሩራ ማርክ ጌሄ ለኩሳኖቭ እንደገና ሌላ ኳስ ኒኮ ራይሊ ዶኩ ላይ ጥፋት ሰርቷል። ቅጣት ምት ለማንቸስተር ሲቲ። ስኮት ፓርከርን እያየነው እንገኛለን። ሁለት ተጫዋቾች ተቀይሮ ሊገቡ ነው። አርማንዶ ብሮያና ፍሎረንቲኖ ተቀይሮ ሊገቡ ነው። ፍሌሚንግ እየወጣ ነው። ዚያን ፍሌሚንግ ኔዘርላንዳዊ አጥቂ ተቀይሮ እየወጣ ነው። አልባንያዊው አርማንዶ ብሮያ ተቀይሮ እየገባ ነው። የቀድሞ ቼልሲ ተጫዋች ነው። ኤቨርተንም ነበር ብሮያ። ሌላኛው ሃምፍሪስ ነው ተቀይሮ እየወጣ የሚገኘው። ሃምፍሪስ ወጥቷል። ፍሎረንቲኖ ገብቷል። ሊያጠቁ ነው ግርሜ። ፍሎሬንቲኖ የአማካይ መስመር ተጫዋች ነው። ሃምፍሪ የተከላካይ መስመር ተጫዋች ነው። ሚዱን ይበልጥ ጠንካራ አድርገው ወደፊት ለማጥቃት የፈለጉ ይመስላሉ። ወደኋላ ማቲያስ ኑኔስ ለኩሳኖቭ ግራ መስመር ላይ ዶኩ ጀርሜን ዶኩ ወደኋላ መለሰ ለማርክ ጌሄ ለበርናርዶ ሲልቫ ማርክ ጎንዛሌስ ኳስ አስጥሎ ለመግባት ሞክሮ ነበር ካይል ዎከር። ሌላ ኳስ ጎንዛሌስ ዶኩ 83ኛው ደቂቃ ላይ ደርሰናል። ማንቸስተር ሲቲ 1-0 እየመራ ነው። 5ኛው ደቂቃ ነው ሃላንድ ያስቆጠረው። ሪያን ቸርኪ ማቲያስ ኑኔስ ሪያን ቸርኪ ኩሳኖቭ ጌሄ ግራ መስመር ላይ ዶኩ ጀርሜን ዶኩ እየጠጋ ይገኛል። ጎንዛሌስ ማቲያስ ኑኔስ ሪያን ቸርኪ ናይስ ኳስ ቸርኪ ኢስቴቭ መለሰ። እንደገና ፍሎረንቲኖ ጥፋት ሰርቷል። ቅጣት ምት ለበርንሌይ። አድማጮቻችን ጨዋታው እንደቀጠለ ይገኛል። ማንቸስተር ሲቲ ተጨማሪ ጎል ማስቆጠር ይኖርበታል። አሁን ባለው ሁኔታ እኩል 70 ነጥብና እኩል 37 ንጹህ ጎል ይኖራቸዋል ሁለቱም ቡድኖች። ፔፕ ጋርዲዮላ ምንም ደስተኛ አይደለም በቡድኑ እንቅስቃሴ ዛሬ። ጭንቅላቱን እየነቀነቀ ነው። በእንደዚህ አይነት እንቅስቃሴ ዋንጫ አይታሰብም። ግን ያው ሮድሪ ሲመለስ ቡድኑ የሚስተካከል ይመስላል። ሮድሪ ነው በቃ እና ረፍት ተጫዋቾቹ ሲያገኙ ሌላ ኳስ ዶኩ ጥሩ ኳስ አገኘ። ዶኩ ወደፊት እየገባ ይገኛል። ዶኩ ለሃላንድ ነገር ግን አስጣለው። ወርፕራውስ ፍሎረንቲኖ ዶኩ እንደገና በርንማውዝ ሁለተኛ ጎል አስቆጠረ። በዚህ ሰዓት ላይ በርንማውዝ ጎል አስቆጥሯል። 86ኛው ደቂቃ ላይ ሳቪኒዮ በዚህ ሰዓት ላይ ሃርትማን ጥሩ ኳስ አስጣለ። የማዕዘን ምት ሃርትማን ጥሩ ኳስ ነው ያወጣው። ቦርማውዝ 2-1 አድርጎታል። ሁለተኛ ጎል አስቆጥሯል። የማዕዘን ምት
ሳቪኒዮ አሻማ ኳሱን አወጡት በርንሌዎች። ዶኩ ሪያን ቸርኪ በርናርዶ ሲልቫ ሳቪኒዮ አሸለከ ሪያን ቸርኪ በርናርዶ ሲልቫ አሁንም በርናርዶ ሲልቫ ለጥቂት ኒኮ ጎንሳሌዝ የመታው ኳስ ለጥቂት ወደ ውጭ ወጣ። በጣም አደገኛ ኳስ ነበር። ለጥቂት በቋሚ ብረቱ ታኮ የበርማውዝ መምራት ተከትሎ ቼልሲ ወደ 8ኛ ደረጃ ወርዷል። ግርሜ ቼልሲ 8ኛ በእርግጠኛነት። ሪያን ነው ሁለተኛውን ጎል ያስቆጠረው ለበርማውዝ። ይሄ ነው ጎሉ። ሪያን ያስቆጠረው ጎል አሲስት ያደረገው አዳምስ ነው። አሌክስ ስኮት አዳምስ ላከ። ዋው ዋት ኤ ጎል! ምርጥ ጎል። ክሩፒኖ ነው አይደለም? ሪያን ነው ያስቆጠረው። ሪያን ኦኬ። ቫይታሊቲ ስቴዲየም ላይ ትሬሰር ተቀይሮ ገብቷል። በበርንሌይ በኩል ቅያሪ፣ ሌላ ቅያሪ። ትሬሰር ተቀይሮ ገብቷል። ቅጣት ምት። ትሬሰር ተቀይሮ ገብቷል። ማርክ ትሬሰር ተቀይሮ የወጣው ደግሞ ጄደን አንቶኒ ነው። በርንሌይ በዚህ ውጤት ካለቀ መሰናበቱ ወይም መውረዱ ይረጋገጣል። ወልቭስ ሙሉ በሙሉ መውረዱ ተረጋግጧል። ኤንዲ ማርሌ ፔፕ ጓርዲዮላ ምልክት እየሰጠ ነው። ምንድነው? ከአራተኛው ዳኛ ጋር እየተነጋገረ ነው። ወርፕሮስ ያሻማ ነው። አደገኛ ኳስ። ወርፕሮስ አሻማ። ኦፍሳይድ ብለዋል ዳኛው። ኦፍሳይድ። አርማንዶ ብሮያ ፔፕ ጓርዲዮላ በፍጹም ቡድኑ ላይ ደስተኛ አይደለም። እንዴት ደስተኛ ሊሆን ይችላል? ግርምዬ ተበሳጭ። 4 እና 5 ጎል ከዚህ ጨዋታ ጠብቋል። ግርምዬ እንዴ ብዙ ጎል ነበር የጠበቁት እዚህ ጨዋታ ላይ። ኤቨርተን ላይ ብዙ ጎል አታስብም። ግን ሶፊ ቀን ላይ የተናገረው ነገር ነው የሆነው። ምክንያቱም የማንቸስተር ሲቲ ያለበትን ጫና ተናግረን በጠባብ ውጤት እንደሚያሸንፍ ገልጸን ነበር። ግን አሁንም ደቂቃው ገና ነው። ሃላንድ ሰው ኳስ ነጠረበት። ወርፕሮስ በጣም ድካም አለ። በጣም ከፍተኛ ድካም አለ። ቸርኬ፣ በርናርዶ ሲልቫ ፈጣሪዎቹ በሙሉ ኤክዳል አገኟቸው። አሁን ጎንዛሌዝ ዶኮ ጥሩ ኳስ። ሃላንድ ዱብራቭካ ተቆጣጠረው። የነገር ድራማ እንዳይኖረው ግርሜ እየሳቱት ነው። እንዲህ አይነት ኳሶች ድራማ አላቸው። ቀደም ቋሚ ብረት የሃላንድ ገጨበት። እንደገና ደግሞ የጎንዛሌዝ ለጥቂት ወጣ። አሁን ደግሞ የበርናርዶ ሲልቫ የሃላንድ ኳስ ዱብራቭካ ተቆጣጠረው። ኳስ ነው ግርሜ ያመለጠ ረጅም ኳስ። ኒኮ ጎንዛሌዝ ረጅሙ መታ። ጎንዛሌዝ ሞርኬሄ ጎል አለ ግርሜ። በአንዳቸው በኩል ጎል ያለ ይመስላል። ፍላጎት አለ በሁለቱም የማጥቃት። ካይል ወከር ኳስ ወደ ውጭ ወጣ። አይኔ እንኳን በዚህ ውጤት የሚጠናቀቅ ነው የሚመስለኝ። ግራ መስመር ላይ ሪያን ቸርኪ ኳሱን ይዞታል። ሃላንድ ኳስ ተመለሰበት ፊቱን ገጭቶ። ኒኮ ጎንዛሌዝ ለማቲያስ ኑኔዝ። በርናርዶ ሲልቫ ወደፊት እየገባ ይገኛል። በርናርዶ ሲልቫ ለሪያን ቸርኪ ኦራይሊ። ግልጽ ኳስ፣ ግልጽ ጎል። ኒኮ ኦራይሊ ያመለጠው። ድካም አየው ሶፊ፣ ድካም። አሁን ኒኮ ኦራይሊ ኳስ የሚስተው ተጫዋች ነበር። በፍጹም አይስተውም ግርሜ። በዛ ቆሙ ብናየው ዱብራቭካ ያዘው። ባዶ ኳስ ሳተ። በርማውዝ 3ኛ ጎል ደገመ ሶፊ። አሁን በርማውዝ አስተማማኝ አድርጎታል። ግራ መስመር ላይ ሊል ፎስተር ረጅም ኳስ። ሃላንድ ፍሎረንቲኖ 4 ደቂቃ ጭማሪ።
በርንማውዝ ሶስተኛ ጎል አስቆጥሯል። አድማጮቻችን ኢቫን ኢልሰን ነው ሴኔሲ የሰጠውን ኳስ ኢቫን ኢልሰን አስቆጥሮ በርንማውዝ ሊድስ ዩናይትድን ቫይታሊቲ ላይ 3-1 50 ነጥብ ደረሰውን በርንማውዝ በቃ ለአውሮፓ እግር ኳስ ስድስተኛ ደረጃን ተረከበ። ብራይተን ሰባተኛ፣ ቼልሲ ስምንተኛ ይወርዳል። ሆርትማን ጥሩ ኳስ ይዞ ለመግባት ሞክሮ ነበር። ይሄ ነው ኳሱ። ሴኔሲ ላከላት። ኢቫን ኢልሰን ተቆጣጠረ። መረቡን ወዘወዘው። ኢቫን ኢልሰን ምን አይነት አጥቂ ነው ግርሜ! በጣም ምርጥ አጥቂ ነው። አሁን በዚህ ሰዓት ላይ ሪያን ቸርኪ ፍሎረንቲኖ አስጣለው ከኋላ። ሲቲ ያስቆጠራት አንድ ጎል በዛሬው ጨዋታ ላይ ምናልባት የአመቱ መጨረሻ ላይ ዋጋ እንዳታስከፍል ታሰጋለች። ግርሜ ተመልከቱ የሱስቱን ኳስ። አሁን እነዚህ ኳሶች የሚሳቱ ናቸው። የኦራይሊ በተለይ በአንድ ጎል ልዩነት ጋርዲዮላ ራሱ ጨነቀው። ምን እናድርጋለን? 4 ኳስ ሳጥናል። 4 ንጹህ ኳስ። እውነቱን ነው። የኢቫን ኢልሰን ጎል በቫር እየታየ ይገኛል። የበርንማውዙ ኢቫን ኢልሰን ሶስተኛ ጎል። ጋርዲዮላ እንደዚህ ሲበሳጭ አይቼው አላውቅም። 4 ደቂቃ ነው የተጨመረው። ሳቪኒዮ ኳስ ተቀባበል ከጎንዛሌስ ጋር። ሳቪኒዮ ሪያን ቸርኪ ዶኩ የበርንማውዝ ጎል የኢቫን ኢልሰን ጎል በኦፍሳይድ ተሽሯል። ስለዚህ በርንማውዝ 2-1 ይሆናል ማለት ነው። ማንቸስተር ሲቲ ደጋፊዎች በርንሌይ ላይ ብዙ ጎል እናስቆጥራለን ብለው አስበው ነበር። ሮድሪ በርናርዶ ሲልቫ ሮድሪ አለመኖሩ ዛሬ ዋጋ ያስከፈላቸው ይመስላል። እንደገና በርናርዶ ሲልቫ ሆርትማን በረዥሙ ማቲያስ ኑኔዝ ለዶናሩማ ኩሳኖቭ በረዥሙ ሃላንድ እያመራ ይገኛል። ዱብራቭካ አስጣለ በደረቱ። ዱብራቭካ ሃላንድ ተጠግቶት ነበር። እዛው እየተቀባበሉ ይገኛሉ። ፍሎረንቲኖ ማንቸስተር ሲቲ ደጋፊዎች እና ፔፕ ጋርዲዮላ ብዙ ጎል እናስቆጥርበታለን ያሉት ጨዋታ ነበር፣ ግን 1-0 ነው። በርንሌይ 34%፣ ማንቸስተር ሲቲ 66% የኳስ ቁጥጥር፣ 27 ሙከራ ማንቸስተር ሲቲ፣ በርንሌይ 9 ሙከራ። ውጡ አላቸው እንዳለ ተጫዋቾች። ቀይ መስመር ላይ አደገኛ ኳስ ወደ ጎል። ማርኬሄ፣ ሃላንድ፣ ወከር፣ ኤድዋርድስ ኮርና ዘርምት የመጨረሻ ድል ኮርና። ጋርዲዮላ ጭንቅላቱን ጉድ እንዳይፈላ ግርሜ። ጋርዲዮላ ዘቀዘቀ ጭንቅላቱን፣ ፊቱን ነው የሸፈነው። ኮሉቱሬ ጋርዲዮላ ጭንቀት ውስጥ ናቸው። የመጨረሻ ድል ዱብራቭካ ለመሻማት መጥቷል። በለው ከባድ ኳስ ግርሜ። ሲቲዎች ፊታቸው ማንቸስተር ሲቲ ደጋፊዎች ፊታቸውን ሸፍነዋል። ሀናይም ነው ያሉት። ማዘመት ተመለሰ። ወርፕራውስ ጨዋታው አለቀ። ጋርዲዮላ የፕሪሚየር ሊጉ መሪ ሆነ። ጋርዲዮላ እርስ በርስ በመገናኘት በሚለው መሪ ሆነ። 1-0 ማንቸስተር ሲቲ በሃላንድ የአምስተኛ ደቂቃ ጎል 1-0 አሸንፈዋል። ግን 37 በርንሌይ ከአርሰናል ጋር ኤምሬትስ ላይ ጨዋታ አለው። አድማጮቻችን ይህ ጨዋታ በጎል ከተለየ ሊጉ አንዱ ሊወስን የሚችለው ጨዋታ ሊሆን ይችላል ግርሜ። ምንም ጥያቄ የለውም። አርሰናል ብዙ ጎል ካስቆጠረ በርንሌይ ላይ